በኢየሩሳሌም ጎዳና ላይ ከፈረሶች እግር ስር ፍርፋሪ የምትለቅም ምስኪን ሴት በአንድ ወቅት የዓለማችን ቢሊየነር የሆነው የኒቆዲሞስ ልጅ መሆኗን ማን ያምናል? በታሪክ ባንብሪዮን ተብሎ የሚጠራው ፀሐይ የቆመችለትና ለኢየሩሳሌም ሕዝብ ለ20 ዓመታት የሚበቃ ምግብ ያከማቸው ባለጸጋ እንዴት ሁሉን ነገር አጥቶ ለክርስቶስ ፍቅር ወደቀ? ዛሬ የኒቆዲሞስንና የልጁን የማርታ አስገራሚና ልብ የሚነካን ምስጢር እንመለከታለን። የዐቢይ ጾም 7ኛው ሳምንት በቤተ ክርስቲያናችን ሥርዓት ኒቆዲሞስ ተብሎ ይጠራል። የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን የሆኑ ዘንድ በእግዚአብሔር ስም ጋበዝን። ይህ ሳምንት ከሥጋዊ ዕውቀት ወደ መንፈሳዊ ጥበብ የምንሸጋገርበት ዕለት ነው። ኒቆዲሞስ የተወለደውና ያደገው በኢየሩሳሌም ከተማ በሚገኙ 3 እጅግ ባለጸጋ ቤተሰቦች ባንብሪዮን ወገን ነው። የዓለም ስሙ ባንጉሪዮን ሲሆን ኒቆዲሞስ የተባለው ግን ለሕዝቡ በጸለየ ጊዜ ፀሐይ ስለቆመችለትና ሕዝቡን ከአደጋ ስላዳነ የሕዝብ ድል በሚል ትርጉም ነው። ይህ ሁሉ ሀብትና ክብር ያለው ሰው ለምን ይሆን በሌሊት ተደብቆ ወደ ጌታ ኢየሱስ የመጣው? ስልጣኑን በመፍራት ወይስ ትክክለኛውን እውነት ለብቻው ለመፈለግ? የኒቆዲሞስ የሀብቱ መጥፋትና የልጁ የማርታ መስዋዕትነት እስከምን ድረስ ነበረ? ኒቆዲሞስ ክርስቶስን መከተል ሲጀምር ሕይወቱ ለሁለት ተከፍሏል። አይሁድ በክርስቶስ ስላመነ ንብረቱን በሙሉ ወረሱት። የቀረውንም እርሱ ራሱ ለድሆችና ለቤተ ክርስቲያን መሠረት ሰጠ። የታሪክ ጸሐፊው ዮሴፍ ወልደ ኮሬዎንና የአይሁድ መዛግብት እንደሚሉት የኒቆዲሞስ ልጅ ማርታ ከዓመታት በኋላ በኢየሩሳሌም ጎዳና ከፈረሶች እግር ስር ገብስ ስትለቅም ታይታለች። ይህ ድህነት ግን የውርደት ሳይሆን አባቷ ለምድራዊ ወርቁን በሰማያዊ ክብር ስለቀየረ የመጣ የቅዱስ መስዋዕትነት ዋጋ ነበረ። ለክርስቶስ ፍቅር ሲባል እንዲህ ያለውን ድል የመሪነት መተው ለእናንተ ምን ትርጉም ይኖረው ይሆን? እውነተኛ እምነት ወይስ የዓለም ኪሳራም? በዚህ ታሪክ ውስጥ በምንም ሊገናኙ የማይችሉ ወዳጆችን እናገኛለን። ጲላጦስና ኒቆዲሞስ። ጲላጦስ በሮማውያን የጭካኔ አስተዳደግ ያለፈ ወታደር ሲሆን ኒቆዲሞስ ግን በጥበብና በሕግ የታነጸ መምህር ነው። ኒቆዲሞስ በጲላጦስ ፊት ቆሞ ይህ ሰው የሚያደርጋቸው ተአምራት ከእግዚአብሔር ናቸው፣ በከንቱ አትፍረዱበት በማለት በድፍረት ተሟግቷል። ጲላጦስም ለኒቆዲሞስ ካለው ልዩ አክብሮት የተነሳ የኢየሱስን ሥጋ በክብር እንዲቀብሩት ፈቅዶላቸዋል። ኒቆዲሞስም የኢየሱስን ሥጋ ለመቅበር 100 ሊትር ሽቶ ይዞ መጣም። ይህ ለአንድ ንጉሥ ብቻ የሚደረግ ክብር ነው። ኒቆዲሞስ በሕይወቱ መጨረሻ ክርስቶስን በመሰከረለት አንደበቱ ሰማዕትነትን ተቀብሎ አርፏል። አስክሬኑም ከታላቁ መምህር ገማልያንና ከቅዱስ እስጢፋኖስ ጋር በአንድ ቦታ በክብር አርፏል። ኒቆዲሞስ ምድራዊ ቢሊነርነቱን አጥቶ የሰማይን መንግሥት ወረሰ። ልጁ ማርታም የሀብት ፍርፋሪ ሳይሆን የአባቷን የእምነት አክሊል ወረሰች። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ያለው የጌታ ቃል ዛሬም ለእኛ ይሠራል። በቤተ ክርስቲያናችን የዐቢይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ ይጠራል። የክርስቲያን ፊደል ኒቆዲሞስ። ጌታችን ወደዚህ ምድር መጥቶ
የምስራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበረ። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበረ ከሮማውያን ቀኝ ግዛት ነፃ የሚያወጣቸው መሲህ ይፈልጋሉ። በሌላኛው በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክሞ ነበረ። መሲህ ቢመጣ እንኳን ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብለው ያምኑ ነበረ። ስለዚህም ነው ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኞች ያልነበሩት። ምክንያቱም ደግሞ ጦር ሳይዝ ሰራዊትም ሳያስከትል እንዲሁ ባዶ እጁን አርነት ላወጣችሁ መጥቻለሁ እያለ ደጋግሞ ተናግሯልና ነው። ምንም እንኳን በአብዛኛው እስራኤላዊ የክርስቶስን መሲህነት ቢጠራጠርና ባይቀበለውም በፍጹም እምነት እስከ መጨረሻው የተከተሉትም ነበሩ። ለዚህም ትልቅ ማሳያ የሚሆነው ከፈሪሳውያን ወገን የሆነው ኒቆዲሞስ የተባለው አይሁዳዊ ነው። ቅድስት ቤተ ክርስቲያንም ይህን ታላቅ ሰው ለማክበር የአብይን ጾም 7ኛ እሁድ በእርሱ ስም ሰይማ ታከብረዋለች። ተከታዮቿ ምዕመናንም የእርሱን አሰረ ፍኖት እንዲከተሉ ትመክራለች፣ ታስተምራለችም። ኒቆዲሞስ ማን ነው? ኒቆዲሞስ ፈሪሳዊ ነው። ዮሐንስ 3:1 የእስራኤላውያን ለብዙ ዘመን በባርነት መኖር የሕዝቡን የአኗኗር ሁኔታ ቀይሮታል። በግዞት ጊዜ ከአሕዛብ የቀሰሟቸው አጉል ትምህርቶች በእምነትም ባስተሳሰብም እጅግ እንዲለያዩና እንዲራራቁ ምክንያት ሆኗል። አይሁዳዊ ሳምራዊ፣ ከአይሁድም ሰዱቃዊ፣ ፈሪሳዊ፣ ጸሐፍት ኢስያዊ ብለው እንዲከፋፈሉ ከዚህም እጅግ ወርደው ገሊላዊና ናዝራዊ እንዲባባሉ ያበቃቸው ከአሕዛብ ጋር የነበራቸውን ግንኙነት ፈር ባለማስያዛቸው ነበረ። ፈሪሳውያን ደግሞ ሕግን በማጥበቅ ሕዝቡንም የሚያስመርሩ ቀሚሳቸውን በማስረዘም እነርሱ የማይፈጽሙትን ሕግ በሕዝብ ላይ የሚጭኑ ራሳቸውን ከሌሎች በላይ ከፍ ከፍ የሚያደርጉ አባታችን አብርሃም እያሉ የሚመጻደቁ የአባታቸውን የአብርሃምን ሥራ ግን የማይሰሩ ክፍሎች ነበሩ። ዮሐንስ 8:39 ታዲያ ኒቆዲሞስ ምንም እንኳን ከፈሪሳውያን ወገን ቢሆንም ራሱን ከዚህ ሕዝብ ለይቶ ክርስቶስን ፍለጋ በፍጹም ልቡ የመጣ ፈሪሳዊ ነበረ። ቀድሞ አባታችን አብርሃምን ከቤተሰብ ተለይተ እኔ ወደማሳይ ምድር ሂድ ያለው አምላክ ኒቆዲሞስን ከፈሪሳውያን ለይቶ ጠራው። ዘፍጥረት 12 ኒቆዲሞስ የአይሁድ አለቃ ነው። ዮሐንስ 3:1 ሮማውያን ሕዝቡን የሚያስተዳድሩት ከላይ ያለውን ዋና ስልጣን ተቆጣጥረው ታች ያለውን ሕዝብ ደግሞ ባህላቸውን በሚያውቅ ቋንቋቸውን በሚጠነቅቅ አይሁዳዊ ምስሌኒ ነበረ። በአውሮፓውያንም አፍሪካን ለመቀራመት የተጠቀሙት ስልት ይህ አይነት ስልት ነበረ። ኒቆዲሞስም ምንም እንኳን ፈሪሳዊ ቢሆንም አለቃ እንዲሆን በሮማውያን የተሾመ ባለስልጣን ነበረ። ኒቆዲሞስ መምህረ እስራኤል ነው። ዮሐንስ 3:10 ጌታ ምስጢረ ጥምቀትን በገለጸበት ጊዜ ሲደናገር አይቶ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎ ጠይቆት ነበር። ይህ የሚጠቁመን ኒቆዲሞስ አለቅነትን ከመምህርነት የያዘ በአይሁዳውያን የታፈረና የተከበረ ሰው እንደነበረ ነው። ታዲያ መምህር ቢሆንም የሚቀረኝ ያላወቅኩት ያልጠነቀቅኩት ብዙ ነገር አለ በማለት የመምህርነትን ካባ አውልቆ የተማሪነትን ዳባ ለብሶ ከክርስቶስ ሊማር መጣ። ኒቆዲሞስ ምዑረ ኦሪት ነው። ዮሐንስ 7:51
አንዳንዴ ሳያውቁ አወቅን፣ ሳይማሩ እናስተምር የሚሉ ደፋር መምህራን አይጠፉም። ኒቆዲሞስ ግን ከዚህ በተለየ መልኩ አለቅነትን ከመምህርነት፣ መምህርነትንም ከምዑርነት ጋር አስተባብሮ የያዘ፣ እውቀትን ከትህትና፣ ምዑርነትንም ከደፋርነት አንድ አድርጎ የያዘ ሰው ነበረ። የኦሪት ምሁር መሆኑን የሚጠቁመን ደግሞ ከካህናት አለቆች ጋር ያደረገውን ክርክር ባስታወስን ጊዜ ነው። ኒቆዲሞስ ምን አደረገም? ለምስጢረ ጥምቀት መገለጥ ምክንያት ሆነ። ዮሐንስ 3 ከ1 እስከ 21 የአይሁድ የፋሲካ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያት ተናግሮ ወደ ኢየሩሳሌም መጣ። እንደ ሰውነቱ ሰለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርትና በተአምራት ያገለግል ነበረ። በዚህም ሰዓት ነው ኒቆዲሞስ በሌሊት ገስግሶ ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጣው። በፊቱ ቀርቦም መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን ማህመረ ህቡዓትነት የተሰወረውን አዋቂነት መሰከረ። ጌታችንም አመጣጡ ከልብ መሆኑን አውቆ ምስጢረ ጥምቀትን ዳግም ውልደትን ገለጸለት። ምስጢሩ ለኒቆዲሞስ እንደከበደው ስለተረዳም የከበደውን የሚያቀል የጠበበውንም የሚያሰፋ አምላክ ምስጢሩ ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገለት። ዳግም ውልደት ከእናት ማህፀን ሳይሆን ከውሃና ከመንፈስ ቅዱስ እንደሆነም አብራራለት። አዋቂ ነን የሚሉትን አሳፈራቸው። ዮሐንስ 7:51 ወቅቱ የአይሁድ የፋሲካ በዓል የቀረበበት፣ ጸሐፎችና የካህናት አለቆች ጌታን ለመያዝ እንደ ሙሴም ሕግ ሊያስፈርዱበት የቋመጡበት ጊዜ ነበረ። የሙሴ ፈጣሪ መሆኑን መቼ ያወቁና የካህናት አለቆች ተሰብስበው ክርስቶስን ለመያዝ በሚመካከሩበት ጊዜ ከሙሴ መጽሐፍት ሕግን ጠቅሶ ሊቃውንተ ኦሪትን አስያዛቸው እርሱ ነበረ። በዚህም የተነሳ ሳይስማሙ ወደየቤታቸው እንዲበተኑ ምክንያት የሆነ ታላቅ ሰው ነው። ኒቆዲሞስ ጌታን ለመገነዝም በቃ። ዮሐንስ 19:38 ጌታችን በቀራንዮ አደባባይ ላይ ራሱን ለዓለም ቤዛ አድርጎ ሲሰጥ እስከ ሞት ካንተ አንለይም ያሉት ደቀ መዛሙርቱም ሲበተኑ ከዮሐንስ በቀር በ9 ሰዓት ቀዳሚው የነበረ ኒቆዲሞስ ነበረ። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ ከአለቆቹ ለምኖ የገነዘ፣ የክርስቶስን ክቡር ሥጋ ከርቤና የቤት ግልግል ያርከፈከፈበት፣ ወደ አዲስ መቃብር ያወረደው ኒቆዲሞስ ነበረ። ከኒቆዲሞስ ምን እንማር? አንደኛ፣ በቅዱስ ወንጌል ላይ በተደጋጋሚ የምናገኘው የፈሪሳውያን ግብዝነትና የጌታችንን ተግሳጽ ነው። ማቴዎስ 9:10 እና ማቴዎስ 23። ለዚህም ማሳያ እንዲሆነን የፈሪሳውያንንና የቀራጩን ጸሎት ምን እንደሚመስል መመልከት በቂ ነው። ሉቃስ 18:9። ኒቆዲሞስ ፈሪሳዊ፣ የአይሁድ አለቃ፣ መምህረ እስራኤል፣ ምዑረ ኦሪት ቢሆንም ራሱን ዝቅ አድርጎ ከጌታ እግር ስር ቁጭ አለ። ሕዝብን ከመምራትና ከማስተማር ይልቅ ቁጭ ብሎ መማር ምንኛ መታደል ነው! ጌታም በትምህርቱ ማርያምም መልካሙን ዕድል መርጣለች ከእርሷም አይወሰድባትም ያለው ለዚህም አይደለ? ሉቃስ 10:42። ብዙዎቻችን ባለን የኑሮ ደረጃ፣ የእውቀትም ደረጃ፣ የስልጣንም ደረጃ ራሳችንን ከፍ አድርገን የመማር አቅም አጥተናል። ቁጭ ብሎ መማር ደረጃችንን የማይመጥን የማይመስለን ስንቶቻችን እንሆን? በአንድ ወቅት አባ መቃርስ ከሕፃናት እንቆቅልሽን ለመማር ቁጭ እንዳሉ በእንቆቅልሹም ልባቸው ተነክቶ እያነቡ ወደ ቤታቸው መመለሳቸውን እያወቅን የመማር አቅም ያጣን ስንቶቻችን እንሆን? ማን ያውቃል?
ከአንድ ሰዓት ስብከት ውስጥ እግዚአብሔር ሊያስተምረን የሚፈልገው አንዲት አረፍተ ነገር ቢኖርስ? ትሑት የሚያሰኘው ሳያውቁ አላወቅንም ማለት ሳይሆን እያወቁ አላውቅም ማለት ነው። ሳይማሩ ተምሬያለሁ ማለት ሳይሆን ተምረውም ልክ እንደ ኒቆዲሞስ ለመማር ራስን ዝቅ ማድረግ ነው። ሁለተኛ ጎዶሎን ማወቅ ነው። መምህርም ምሁርም ሆኖ ቁጭ ብሎ መማር ምን ረባለው ይባል ይሆናል። ኒቆዲሞስ ምሁረ ኦሪት እንጂ ምሁረ አዲስ አይደለም። ኒቆዲሞስ መምህረ እስራኤል ዘሥጋ እንጂ መምህረ እስራኤል ዘነፍስ አይደለም። ክርስትና አለቃና ባሪያን አንድ እንደምታረግ አያውቅምና የጎደለውን ፍለጋ መጣ። ገላትያ 3:26 ያለውን ሳይሆን ያጣውን፣ የሞላለትን ሳይሆን የጎደለውን ፍለጋ መጣም። ዕውቀት ብቻውን ሙሉ አያደርግም። አለቅነትም ቢሆን ገደብ አለው። የሕይወቱን ክፍተት ሊሞላ የሚችለው አንድ ክርስቶስ ነውና ጎዶሎነቱን አምኖ መጣም። የሚጎድለኝ ነገር ምንድን ነው ብሎ እንደጠየቀው እንደዚያ ሰው ጎዶሎን ማመን ምንኛ ታላቅ ነገር ነው። ማቴዎስ 18:21 በአብዛኞቻችን የሚታየውና ክርስትናችንን አገልግሎታችንንም ቤተ ክርስቲያንንም እየተፈታተነ የሚገኘው ጎዶሎቻችንን አለማወቅና ሙሉ ነኝ ብሎ ማሰብ ነው። ምንም እንዳልሆኑ አውቆ ራስን ለክርስቶስ ለመርሃተ ክርስቶስ ለቤተ ክርስቲያን አሳልፎ መስጠት ምንኛ መታደል ነው። ሶስተኛ አለዕሎ ልቦናን ከፍ ማድረግ። ኒቆዲሞስ ይዞ የመጣው ስጋዊ ሕዋሳቱን ነበረ። ጌታችን ግን አመጣጡ ለመልካም እንደሆነ አውቆ ለስጋዊ ዕውቀት እጅግ የሚከብደውን ምስጢረ ጥምቀትን ገለጸለት። መጀመሪያ ይህ ምስጢርን ለመቀበል አልተቻለውም ነበረም። መድኃኔ ዓለም ክርስቶስ ምስጢሩን ፍንትው አድርጎ ሲያብራራለት ግን ልቦናው ይህን ምስጢር ለመቀበል ከፍ ከፍ አለ። ምስጢራትን ለመቀበል ልቦናን ከፍ ከፍ ማድረግ ይገባል። የእምነታችንም መሰረት በስጋ ዓይን ማየት፣ በስጋም ጆሮ መስማት፣ በስጋም እጅ መዳሰስ ብቻ ከሆነ ልክ እንደ ቦይ ካብ ሆነ ማለት ነው። ትንሽ ነፋስ ትንሽም ተጽዕኖ ሲያርፍበት መፈራረስና መናድ ይጀምራል። ኒቆዲሞስን ምስጢሩ መጀመሪያ ላይ ቢከብደውም ግን በኋላ ላይ ልቦናውን ወደ ሰማያዊ ምስጢር ከፍ ስላደረገ ምስጢሩ ተገለጠለት። ቤተ ክርስቲያናችንም ሲፈታተኗትና እየተፈታተኗት ያሉ አካላት በሙሉ የስህተታቸው ምንጭ እንደ ጊያዝ ከአካባቢያቸውና ከምናየው አካል ቁሳዊ ዓለሞች ውጪ መመልከት አለመቻላቸው ነው። ሁለተኛው ነገሥት 6:17 ለዚህም ነው ካህኑ በሥርዓተ ቅዳሴ ጊዜ የቁርባኑ ምስጢር እንዲገለጽልን ልቦናችሁን ከፍ ከፍ አድርጉ የሚለን። አራተኛው ከኒቆዲሞስ የምንማረው ሰማ ጽድቅ መሆኑን ወይም ደግሞ የእውነት ምስክር መሆኑ ነው። ኒቆዲሞስ ያለ ፍርሃትና ያለ ኀፍረት በካህናቱ ፊት እውነትን መስክሯል። እውነትና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጻሕፍት ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት በታላላቆችም ሰው ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ሉቃስ 12:8 ቤተ ክርስቲያናችን ሰማዕታት እያለች የምትዘክራቸው በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ቅዱሳንን ነው። በፍርሃትና በኀፍረት በይሉንታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። ማቴዎስ 10:32 ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ ሁለተኛ ቆሮንቶስ 13:8 አምስተኛ ከኒቆዲሞስ የምንማረው ትግሃ ሌሊት ነው። እንደ ሌሊት
ለመንፈሳዊ ሕሊና ለተመስጦ የሚመች ጊዜ የለም። ቀን ለሥጋ ሲራወጥ የነበረው አካልና መንፈስ ሌሊቱን ለነፍስ በማስገዛት ሥጋውን መጎሰም አለበት። ለዚህ ነው ቅድስት ቤተ ክርስቲያን ቀኑን በቅዳሴ ሌሊቱን ደግሞ በማህሌት በሰዓታት በኪዳን እግዚአብሔርን ስታመሰግን የምታድረው። ለዚህ ነው ቅዱስ ማር ይስሐቅ ሌሊትን ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው በማለት የተናገረው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ማቴዎስ 26። አሁንም ቅድስት ቤተ ክርስቲያን እንደ ኒቆዲሞስ በሌሊት ገስግሶ ለኪዳን ለማህሌት ለጸሎት የሚመጣ ምእመን ትፈልጋለች። ስድስተኛው ከኒቆዲሞስ የምንማረው እስከ መጨረሻው መጽናት ነው። ጌታችንን በመዋዕለ ስብከቱ ብዙ ሺህ ሕዝብ ቢከተለውም እስከ መስቀሉ አብረውት የኖሩት ግን ጥቂቶች ነበሩ። የተወሰኑ ሕዝብ ቀድሞ የተከተለውም ለምግበ ሥጋ ነበረና ቀራንዮ ላይ አልተገኘም። ቀራንዮ ላይ ምግበ ነፍስ እንጂ ምግበ ሥጋ የለምና። ሌሎችም በቤተሰብ በሀብት በፍርሃት ምክንያት መስቀሉ ስር አልተገኙም ነበረ። ምንም እንኳን ኒቆዲሞስ በ6 ሰዓት ባይገኝም የክርስቶስን ሥጋ ከነፍሱ በምትለይበት ሰዓት ክርስቶስን ከመስቀል አውርዶ ለአዲስ መቃብር ያበቃው እርሱ ነበረ። በዚህ የመከራ ሰዓት ከዮሐንስና ከእናቱ ከድንግል ማርያም ውጪ ማንም እንዳልነበረ መጽሐፍ ከገለጹልን በኋላ የምናገኛቸው የቁርጥ ቀን ልጆች ዮሴፍንና ኒቆዲሞስን ነው። ይህም ፈተናውን ሁሉ ተቋቁሞ እስከ መጨረሻው ድረስ ለመጽናቱ ምስክር ነው። በክርስትና ሕይወታችንም የምናያቸው ነገሮች ከዚህ የተለዩ አይደለም። በምቹ ጊዜ የምናፈገፍግ፣ ፈተና ሲመጣ ጨርቃችንን አገልግሎታችንን ጥለን የምንሮጥ፣ ሰበባ ስበብን ፈልገን የምናፈገፍግ ብዙዎች ነን። ማርቆስ 14:51 ዕውቀት ጣዖት ሆኖበት መሃል መንገድ የቀረው፣ ሀብት ጣዖት ሆኖበት ሩጫ ያቋረጠው፣ ጊዜ ጣዖት ሆኖበት ቅዳሴ የሚቀረውን ቆጥረን እንጨርሰው ይሆን? ጌታ በትምህርቱ እስከ መጨረሻው የሚጸና እርሱ ይድናል እንዳለ ማቴዎስ 24:13 ክርስትና ለጀመሩት ሳይሆን ለጨረሱት፣ ለወጠኑትም ሳይሆን ለፈጸሙት የድል አክሊል የምትሰጥ መንገድ እንጂ የመሮጫን መንገዱ ጠበበን ሩጫው ረዘመብን ለሚሉ ዴማሶች ቦታ የላትም። ሁለተኛ ጢሞቴዎስ 4:9 በአጠቃላይ ከኒቆዲሞስ ሕይወት ብዙ ቁም ነገሮችን እንማራለን። የኒቆዲሞስ በሌሊት ገስግሶ መምጣት ለምስጢረ ጥምቀት ትምህርት መገለጥ ምክንያት እንደሆነ ሁሉ በቅዳሴው፣ በኪዳኑ፣ በሰዓታቱ፣ በማህሌቱም መገኘትና መሳተፍ ረቂቅ የሆነ ሰማያዊን ምስጢር ፍንትው ብሎ እንዲገለጥልን ምክንያት ነውና በምስጢራት በመሳተፍ ራስን ዝቅ በማድረግ ለታላቅ ክብር እንድንበቃ የእርሱ መልካም ፍቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።